ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን የአፍሪካ ልማት ባንክ $40 ሚሊዮን የሚጠጋ ዋስትና ለዳሽን ባንክ ሰጠ። በአዲስ አበባ ከተማ የአርሶ አደር ይዞታ ይገባኛል መብት ያቀረቡ 7000 ገደማ አመልካቾች ጥያቄያቸው ውድቅ ተደረገ። የውጭ ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚፈቅድ አዋጅ ለፓርላማ ተመራ። የስራ ላይ ደህንነት ህጎች አለመከበራቸው በምርታማነት ላይ ተጽዕኖ እንደሚያመጣ ተገለጸ። የአውስትራሊያው ግዙፍ የማዕድን አሳሽ አስካሪ ሜታልስ በኢትዮጵያ የማዕድን ዘርፍ ውስጥ ትልቅ ኢንቨስትመንት ፈጸመ። አሜሪካ የዩክሬንን የኃይልና የማዕድን ሀብት በጋራ ለመጠቀም የሚያስችላትን ስምምነት ለወራት ከዘለቀ ውጥረት የተሞላበት ድርድር በኋላ ተፈራረመች። የአፍሪካ ልማት ባንክ $40 ሚሊዮን የሚጠጋ ዋስትና ለዳሽን ባንክ ሰጠ። የአፍሪካ ልማት ባንክ የኢትዮጵያን ንግድ ለማሳደግ ዳሽን ባንክን የሚያግዝ $40 ሚሊዮን አሜሪካን ዶላር የንግድና ፋይናንስ ዋስትና ስምምነት ተፈራርሟል። ይህ የዋስትና መስጫ ዳሽን ባንክ የማስመጣትና የመላክ ንግድ ፋይናንስ ፍላጎቶችን እንዲያመቻች በማስቻል የባንኩን የኢትዮጵያ ኢኮኖሚ ወሳኝ ዘርፎችን የሚደግፍ አቅም አለው። እንዲሁም የአፍሪካ አህጉራዊ ነፃ የንግድ ቀጠና አጀንዳን በመደገፍ በአፍሪካ ውስጥ ያለውን የንግድ ያበረታታል ተብሏል። የአፍዴብ ምክትል ዋና ዳይሬክተር ዶክተር ሊአንድ ባሶል ይህ ታሪካዊ ግንኙነት ዳሽን ባንክ የንግድ አነስተኛና መካከለኛ ኢንተርፕራይዞችና የሀገር ውስጥ ኩባንያዎችን በፋይናንስ በመደገፍ ረገድ ያለውን መልካም ስም የሚያሳይ ነው ብለዋል። ይህ ስምምነት በኢትዮጵያ ውስጥ ላሉ የግል ባንክ ለመጀመሪያ ጊዜ የተሰጠ መሆኑን ለመረዳት ተችሏል። ይህ የዋስትና መስጫ በተለይም እንደ ማዳበሪያ፣ መድኃኒትና የእርሻ መሳሪያዎች ያሉ አስፈላጊ እቃዎችን ለማስገባት ድጋፍ ያደርጋል ተብሎ ይጠበቃል። በአዲስ አበባ ከተማ በአርሶ አደርና በአርሶ አደር ልጅነት የይዞታ ማረጋገጫ የምስክር ሰርተፍኬት እንዲሰጣቸው ካመለከቱ 27000 ያህል አመልካቾች ውስጥ 7000 የሚጠጉት ያቀረቡት ጥያቄ ውድቅ መደረጉን የከተማይቱ ከንቲባ አዳነች አቤቤ ተናገሩ። የይገባኛል መብት ጥያቄዎች ውድቅ የተደረጉት የቀረቡት ጥያቄዎችን ማጣራት ከተደረገባቸው በኋላ ትክክለኛ እንዳልሆኑ በመረጋገጡ እንደሆነ ከንቲባዋ ገልጸዋል። ከንቲባዋ ይህንን ያሉት ረቡዕ ሚያዝያ 22 በተካሄደው የአዲስ አበባ ምክር ቤት መደበኛ ጉባኤ ላይ ከምክር ቤት አባላት ለቀረበላቸው ጥያቄ በሰጡት ማብራሪያ ነው። ጥያቄዎቹን ያቀረቡት የንፋስ ስልክ ላፍቶ ክፍለ ከተማ የምክር ቤት ተመራጭ የሆኑት እሌኒ አየለ የአርሶ አደሮች የይዞታ መብት ጋር በተያያዘ ያሉ የመልካም አስተዳደር ችግሮችን አንስተዋል። የአገልግሎት ጥራትና ፍጥነትን በተመለከተ አንዳንድ የመልካም አስተዳደር ችግሮች እንዳሉ ከአርሶ አደር እየተነሳ ነው ያሉት እሌኒ ለዚህ ችግር መፍትሄ እንዲበጅለት ጠይቀዋል። ጉዳዩ የሚመለከታቸው ባለድርሻ አካላት ትክክለኛ አርሶ አደር በይዞታ መብታቸው እንዳይነፈግና ሌሎችም ያለአግባብ እንዳይጠቀሙ እንዲያደርግ አሳስበዋል። ለጥያቄው ምላሽ የሰጡት ከንቲባ አዳነች እርሳቸው የሚመሩት የከተማይቱ አስተዳደር ለጥያቄዎቹ የተሟላ ምላሽ አለመስጠቱን አምነዋል። የዚህ ምክንያቱ በአርሶ አደር ስም ያለአግባብ ለመጠቀም በሚደረጉ ጥረቶች ብዙ ጫናዎችን የመፍጠር ሂደቶች ስለነበሩ እንደሆነም አብራርተዋል። የውጭ ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚፈቅድ አዋጅ ለፓርላማ ተመራ። የውጭ ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤትና የመሬት ባለይዞታ እንዲሆኑ የሚያስችላቸው የአዋጅ ረቂቅ ለሕዝብ ተወካዮች ምክር ቤት ተመርቷል። አዋጁ የተዘጋጀው የዜጎችን የመብት ይዞታ የማግኘትና የመጠቀም መብት የማያሳጣ መልኩ እንደሆነ ተገልጿል። የውጭ ዜጎች ካፒታላቸው በኢትዮጵያ ስራ ላይ እንዲያውሉ ለማበረታታት የታለመ ነው የተባለለት ይህ የህግ ረቂቅ ለፓርላማ የመራው የሚኒስቴሮች ምክር ቤት ነው። ምክር ቤቱ ሐሙስ ሚያዝያ 23 2017 ዓ.ም ባካሄደው መደበኛ ስብሰባ አዋጅ ረቂቁን ጨምሮ በ6 ጉዳዮች ላይ ተወያይቶ ውሳኔ ማሳለፉን የጠቅላይ ሚኒስቴር ጽሕፈት ቤት አሳውቋል። ኢትዮጵያዊ ያልሆኑ ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚያስችላቸው ህጋዊ አሰራር እንዲዘረጋ ከተደረገላቸው ምክንያቶች አንዱ ለኢትዮጵያውያን የስራ ዕድል ለመፍጠር ትልቅ ጠቀሜታ ያለው በመሆኑ እንደሆነ ጽሕፈት ቤቱ ጠቅሷል። በኢትዮጵያ የሚታየው የመኖሪያ ቤት ፍላጎትና አቅርቦት ሚዛን ለማስጠበቅ አዋጁ ጠቀሜታ እንደሚኖረው ጽሕፈት ቤቱ አመላክቷል። የአዋጅ ረቂቁ የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የሚያስችል መሆኑን በጠቅላይ ሚኒስቴር ጽሕፈት ቤት መግለጫ ላይ ተጠቅሷል። ይህ የህግ ረቂቅ የተላለፈው የተወካዮች ምክር ቤት የውጭ ባለሀብቶች በሪል ስቴት ልማት ዘርፍ በስፋት እንዲሰማሩ የሚያስችል ሌላ አዋጅ ባለፈው ህዳር ወር መጨረሻ ማጽደቁም አይዘነጋም። የስራ ላይ ደህንነት ህጎች አለመከበራቸው በምርታማነት ላይ ተጽዕኖ እንደሚያመጣ ተገለጸ።
የስራ ላይ ደህንነትን በተመለከተ ሁሉም ኃላፊነትና ተጠያቂነት ያለበት ቢሆንም እንደ ሀገር የወጡ ህጎችና ደንቦች በአግባቡ አለመተርጎም በምርታማነት ላይ ከፍተኛ ጫና እያሳደረ መሆኑ ተገልጿል። በየዓመቱ ሚያዝያ 23 ቀን ተከብሮ የሚውለው ዓለም አቀፍ የሰራተኞች ቀንን አስመልክቶ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ከኢትዮጵያ ፕሬስ ድርጅት ጋር ባደረጉት ቆይታ እንደገለጹት የስራ ላይ ደህንነትን የሚጠብቁ ህጎች ያሉ ቢሆንም እንደ ሀገር ተፈጻሚነታቸው በአግባቡ ስላልታየ በምርታማነትና በምርት ላይ ከፍ ያለ ተጽዕኖ እየፈጠረ ነው። እንደ ካሳሁን ገለጻ በአንዳንድ ፋብሪካዎች በተለይም ደግሞ በኮንስትራክሽን ቦታዎች ላይ አደጋዎች ይደርሳሉ። በሚገርም ሁኔታ አንዳንድ የሚደርሱት አደጋዎች ደግሞ በቀላል ወጪና ጥንቃቄ መከላከል የሚቻሉ ናቸው፣ ግን ደግሞ የሰው ህይወት እየቀጠፉ ንብረት እያወደሙና በምርታማነት ላይ ከፍ ያለ ተጽዕኖ እያሳደሩ ነው። ለስራ ቦታ ጤናና ደህንነት መረጋገጥ ሰራተኛው አስፈላጊ የደህንነት መጠበቂያ ቁሶችን፣ በቂ የስራ ደህንነት ስልጠና ማቅረብና በስራ ቦታዎች ላይ ሰራተኞች የሚያነሷቸውን የደህንነት ቅሬታዎች መከታተል የአሰሪዎች ግዴታ ነው ያሉት አቶ ካሳሁን፣ ሆኖም ህግ ባለማክበር ጥቂት ወጪን ላለማውጣት ብዙ ሰዎች ለሞትና ለአካል ጉዳት እየተዳረጉ ምርትና ምርታማነትን በዛው ልክ እየወረደ ነው ብለዋል። በተለይም የኮንስትራክሽን ዘርፉ ብዙ ሰራተኞችን የሚያሳትፍ በዚሁ ልክ ደግሞ በማህበራት መደራጀትና የኛ አባል የመሆን እድል የሌላቸው በመሆኑ የተለያዩ ጊዜያት ጉዳቶችን እያስተናገደ ነው ብለዋል። የአውስትራሊያው ግዙፍ የማዕድን አሳሽ አስካሪ ሜታልስ በኢትዮጵያ የማዕድን ዘርፍ ውስጥ ትልቅ ኢንቨስትመንት ፈጸመ። በአውስትራሊያ መቀመጫውን ያደረገው ግዙፉ አስካሪ ሜታልስ የተባለው የማዕድን አሳሽ ኩባንያ በአፍሪካ ያለውን የፍለጋ እንቅስቃሴ ወደ ኢትዮጵያ በማስፋት ሪፍት ቫሊ ሜታልስ የተባለውን የግል ኩባንያ ሙሉ በሙሉ ለመግዛት ስምምነት ላይ መድረሱን በይፋ አስታውቋል። ሪፍት ቫሊ ሜታልስ በደቡባዊ ኢትዮጵያ በሚገኘው በአዶሎ አካባቢ 5 ትላልቅ የወርቅ ፕሮጀክቶች ባለቤት ሲሆን ይህ ስምምነት አስካሪ ሜታልስ ከአዲስ አበባ በስተደቡብ 350 ኪሎ ሜትር ርቀት ላይ የሚገኙትን ሳካሮ ምዕራብ፣ ሌጋ ደንቢ ደቡብ፣ ሜጋዶ እና ዋዩ ባዶ የተባሉ 460 ካሬ ሜትር የሚሸፍኑ ፕሮጀክቶችን እንዲያገኝ አስችሎታል። ይህ ስምምነት አስካሪ ሜታልስ ከፍተኛ መጠን ያለውን የወርቅና የመዳብ ክምችት በሚያገኝበት ክልል ውስጥ ስልታዊ የሆነ ቀዳማዊ ተሳትፎ እንዲያደርግ የሚያስችል ሲሆን ለዚህም የመጀመሪያው ክፍያ $200,000 የአሜሪካን ዶላር በጥሬ ገንዘብና $200,000 የአሜሪካን ዶላር በአስካሪ የአክሲዮን ሽያጭ እንዲሁም የፍለጋ ውጤት በሚታይበት ደረጃ የሚከፈል ተጨማሪ ክፍያዎችን እንደሚያካትት ተደርጓል። አሜሪካ የዩክሬንን የኃይልና የማዕድን ሀብት በጋራ ለመጠቀም የሚያስችላትን ስምምነት ለወራት ከዘለቀው ውጥረት የተሞላበት ድርድር በኋላ ተፈራረመች። ሁለቱ ሀገራት ዩክሬን ከሩሲያ ጋር እያደረገችው ባለው ጦርነት የተጎዳውን ኢኮኖሚዋን እንዲያገግም ለማድረግ የሚያስችል የመልሶ ግንባታ ኢንቨስትመንት ፈንድ ለማቋቋምም ተስማምተዋል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሴንት ስምምነቱ ዩክሬን ውስጥ ዘላቂ ሰላምና ብልጽግና እንዲመጣ ለማድረግ ሁለቱም ሀገራት ቁርጠኛ መሆናቸውን ያሳየ መሆኑን ተናግረዋል። ከአሜሪካ ወታደራዊ ድጋፍ ለማግኘት የምትሻው ዩክሬን አሁን የተደረገውን ስምምነት ወሳኝ ተደርጎ ታይቷል። ዩክሬን እንደ ግራፋይት፣ ቲታኒየም እና ሊቲየም የተባሉ ወሳኝ ማዕድን ሰፊ ክምችት እንዳላት ይታመናል። እነዚህ ማዕድናት ለታዳሽ ኃይል፣ ለወታደራዊ ስፍራዎችና በኢንዱስትሪ መሰረተ ልማት ውስጥ ጥቅም ላይ ስለሚውሉ በእጅጉ ተፈላጊ ናቸው። ይህ የሁለቱ ሀገራት ስምምነት መፈጸሙ የተሰማው የአሜሪካ የዓለም 90% የሚሆን ብርቅዬ ማዕድናት ክምችት ካላት ቻይና ጋር የንግድ ጦርነት ውስጥ ባለችበት በዚህ ወቅት ነው። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።